ሰላም ጤና ይስጥልን እንደምሰንብታችኋል ይህ የዋዜማ መጽሔት መሰናዶ ነው ፕሮግራሞቻችንን በተለያየ መንገድ ለምታዳምጡ ሁሉ ሰላምታችን ይድረሳችሁ ብትሰማችሁ ያልናቸውን የመረረጥናቸውን ዘገባዎች አጠናቅረን ስቱዲዮ እንገኛለን ዋዜማን በማድመጥ የምታጠፉት ጊዜም የሚያስቆጭ እንደማይሆን ተስፋ እናደርጋለን የዕለቱን ዘገባዎቻችንን በማስተዋወቅ እንጀምራለን ባለፉት ወራት በኢትዮጵያ የተለያዩ አካባቢዎች የጸጥታ መጓደልና የተቃውሞ እንቅስቃሴ እየተደረገ እንደሆነ ይታወቃል ይህንኑ የተቃውሞ እንቅስቃሴ ተከትሎ በመንግስት በኩል አንዳንድ እርምጃዎች መወሰድ ጀምረዋል ከነዚህ ውስጥ አንዱ የመንግስት የደህንነትና የጸጥታ መዋቅርን የመከለስ ስራ በእቅድ ቀርቦ ተግባራዊ መሆን ሊጀምር እንደሆነ ለዋዜማ የደረሰው መረጃ ያመለክታል ከዛ ባሻገርም በመሬት ጉዳይ ላይ የኢትዮጵያ መንግስት ይከተለው ከነበረው ፖሊሲዎች አንዱ በተለይም ለሰፋፊ እርሻዎችና ለውጭ ሀገር ኢንቨስተሮች ይሰጥ የነበረን መስጠት ማቆሙን እንደዚሁ አስታውቋል እስቲ በዚህ ላይ ያሰናዳነው ዘገባ አለ በቆይታችን የምትሰሙት ይሆናል ከሰሞኑ አበይት ጉዳዮች አንዱ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አዲስ መጽሐፍ ጽፈዋል በዚህም ላይ መጽሐፉን ገረፍ ያደረገው ባልደረባችን ያሰናዳውን ዘገባ ለእናንተ እናስደምጣችኋለን ጎረቤቶቻችንን በተመለከተ ደግሞ አንድ በአይስ ውስጥ የሚታወቅ የኤርትራዊ ተዋጊን እናስተዋውቃችኋለን በዚህ ላይ የተሰናዳም ሪፖርት እንደዚሁ ለዛሬ ይደመጣል ወደ ደቡባዊ ሀገራችን ጎረቤቶች ስንሄድ ኬንያ ዩጋንዳና ታንዛኒያ እየተወዛገቡ ነው ቀደም ሲል ኬንያና ዩጋንዳ በጋራ የነዳጅ ማስተላለፊያ ቧንቧ ለመዘርጋት ሐሳብ ነበራቸው በድንገት ግን ዩጋንዳ ይህን ሐሳቧን በማጠፍ የቧንቧ መስመሩን በታንዛኒያ በኩል ለመዘርጋት ሐሳብ አቅርባ ከታንዛኒያ ጋር ስምምነት አድርጋለች ይህ ኬንያን በእጅጉ አስቆጥቶ ለዲፕሎማሲያዊ ውዝግብም ዳርጓታል ውዝግቡ በተለይ በኬንያና በታንዛኒያ መካከል ነው ሁለቱ ሀገሮች በክፍለ ሀገሩ በኢኮኖሚ ጉዳይ ላይ ከፍተኛ ፉክክር ውስጥ ያሉ ሀገሮች ናቸው እስቲ እሱንም የሚመለከት ዘገባ ታደምጣላችሁ የፕሮግራሙ አዘጋጆች ቻላቸው ታደሰ መዝገቡ ኃይሉ ዳንኤል ድርሻ መሰሉ ንጉስ መስፍን ነጋሽ ደረሰ ጌታቸውና እኔም አርጋው አሽኔ ከቀሪ ባልደረቦቻችን ጋር በመሆን ዋዜማን እንድታደምጡ እንጋብዛችኋለን ወደ መጀመሪያው ዘገባችን ከማለፋችን በፊት ቀደም ሲል በዋዜማ ድረገጻችንና በሌሎች ዘገባዎቻችን ላይ ለመጠቆም እንደሞከርነው በኢትዮጵያ ያለው የረሃብ ጉዳይ ከፍተኛ አደጋን ጋርጧል በሀገሪቱ ላይ የተረጂዎቹ ቁጥር 10.2 ሚሊዮን አካባቢ ነበር አሁን 20 ሚሊዮን መድረሱ በይፋ ሊታወጅ ዝግጅት እየተደረገ መሆኑን ያገኘነው መረጃ ያመለክታል ይህ ማለት በኢትዮጵያ 1/5ኛው የህዝብ በዚህ አደጋና ችግር የተጠቃ መሆኑን የሚያመለክት ነው ለዚህም በርከት ያለ እርዳታ ያስፈልጋል በአሁኑ ጊዜ ከሚያስፈልገው እርዳታ ውስጥ ግማሽ ያህሉ ነው የተገኘው እርዳታ ለማሰባሰብ በለጋሾች በኩል ከፍተኛ ጥረትና አዲስ ዘመቻ ተጀምሯል የኢትዮጵያ መንግስት የልኡካን ቡድንም በተለያዩ የዓለም ክፍሎች እየተዘዋወረ ነው በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልኡካን ቡድን በአውሮፓ ህብረት በጀርመን በእንግሊዝ እንደዚሁም በአሜሪካን ሀገር በኒውዮርክና በዋሽንግተን ዲሲ ለማግባባትና ድጋፍ ለማሰባሰብ እየተንቀሳቀሰ መሆኑን ያገኘነው መረጃ እንደዚሁ የሚጠቁም ነው ከዛ ባሻገር ግን መንግስት ከዚህ ቀደም ለአደጋው የሰጠው ምላሽና በዚህ ዙሪያ ያሉ ጉዳዮችን የተመለከተ ሰፋ ያለ ውይይት አድርገናልና ይህንን በሚያመቻቹ መንገድ ከዋዜማ ገጾች ላይ ማግኘትና ማዳመጥ እንዲሁም ማንበብ ትችላላችሁ ወደ ሌላው የመጀመሪያው ዘገባችን ልውሰዳችሁ
ባለፉት ወራት በኢትዮጵያ የተባባሰውን የጸጥታ መረጋጋት ችግር ተከትሎ መንግስት ከዚህ ቀደም በተበታተነ መልኩ የሚንቀሳቀሱ የደህንነትና የጸጥታ ተቋማቱን በአዲስ መልክ ለማደራጀት እየተንቀሳቀሰ ነው። የደህንነትና የፖሊስ ተቋማቱ አሁን ባሉበት ሁኔታ መቀጠል ለሀገሪቱ ዘላቂ ህልውና አደጋን ይጋብዛል ያለው የመንግስት የደህንነት ካውንስል ባቀረበው ሐሳብ መሰረት ነው በሶስት ደረጃ የተከፈለ የማሻሻያ ዕቅድ ተግባራዊ ማድረግ የተጀመረው። የዚህ እንቅስቃሴ አንድ ክፍል የሆነው የፌደራል ፖሊስን ተጠሪነት ለጠቅላይ ሚኒስትሩ እንዲሆን የሚያደርግ ረቂቅ አዋጅም ተዘጋጅቶ ለፓርላማው ቀርቧል። በርግጥ የአዋጁ አብይ ዓላማ ምንድነው? የፌደራሉ ፖሊስ ተጠሪነት ለጠቅላይ ሚኒስትሩ መሆኑስ ወትሮ በህወሓት የበላይነት የሚዘወረውን የጸጥታ መዋቅር ውስጥ ምን ለውጥ ሊያመጣ ይችላል የሚለውን ለመመልከት ሞክረናል። ዋዜማ ለጉዳዩ ቅርብ የሆኑ ምንጮችንም አነጋግራለች። ዘገባውን አንተነህ ኪዳኔ ያዘጋጀው፣ መዝገቡ ኃይሉ ያቀርበዋል። አወዛጋቢና አከራካሪ ህግ ማውጣት የማይታክተው የኢትዮጵያ ፓርላማ በዚህ ሳምንት የብዙዎችን ቅንድብ ከፍ ያስደረገ ሌላ የህግ ረቂቅ ለቤቱ አቅርቦ ነበር። የህግ ረቂቁ በፌደራልና አርብቶ አደር ሚኒስቴር ስር የነበሩትን የፌደራል ፖሊስና የማረሚያ ቤቶች ኮሚሽኖችን ከሚኒስትሩ እንዲወጡ የሚያደርግ ነው። ህጉ የፌደራል ፖሊስ ኮሚሽን በቀጥታ ለጠቅላይ ሚኒስትሩ ተጠሪ እንዲሆን ያደርጋል። የማረሚያ ቤቶችን ኮሚሽን ተጠሪነት ደግሞ የፍትህ ሚኒስቴርን ስልጣንና ተግባር ወደወረሰውና ራሱን ችሎ ወደሚቋቋመው የፌደራል ጠቅላይ አቃቤ ህግ ይዛወራል። በሌሎች ህጎች የማጸደቅ ሂደት እንደተለመደው በሚመለከታቸው ባለድርሻ አካላት አስቀድሞ ውይይት ያልተደረገበት የህግ ረቂቅ ከወዲሁ ጥያቄዎችን ከያቅጣጫው አስነስቷል። ረቂቁ ለዝርዝር እይታ ለፓርላማው ህግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ እንደተመራ ቢገለጽም 100% በገዢው ፓርቲ ከተሞላው የተወካዮች ምክር ቤት ስር ነቀል ለውጥ የማይጠብቁ ወገኖች ከፖለቲካና ከህግ አወጣት አንጻር በየፈርጁ ይበልጡት ይዘዋል። ትችታቸው የበረታውና ትኩረታቸውም የጨመረው የፌደራል ፖሊስ ኮሚሽን ማቋቋሚያ አዋጅን ለማሻሻል በተዘጋጀው የአዋጅ ረቂቅ ላይ ነው። የፌደራል ፖሊስ ተጠሪነት ለምን ለጠቅላይ ሚኒስትሩ እንዲሰጥ እንደተፈለገ በህግ ረቂቁ ማብራሪያ ላይ ተጠቅሷል። የፌደራል ፖሊስ ኮሚሽን በወንጀል መከላከል፣ የሀገር ውስጥ ደህንነትን በማስከበር፣ የሽብር ወንጀልን በመከላከልና በሌሎች በርካታ ሀገራዊ በሆኑ ጉዳዮች ላይ ኃላፊነትን እየተወጣ መሆኑን የሚጠቅሰው ማብራሪያው ይህን ተቋም ለአንድ አስፈጻሚ ተቋም ብቻ ተጠሪ አድርጎ መቀጠል የአሰራር ክፍተት እንዳይፈጠር በሚል ተጠሪነቱ ለጠቅላይ ሚኒስትሩ እንዲሆን መደረጉን ያትታል። በ1995 ዓ.ም ወደ ቀድሞ የፌደራል ጉዳዮች ሚኒስቴር ከመዛወሩ በፊት የፌደራል ፖሊስ ተጠሪነት ለፍትህ ሚኒስቴር ነበር። የዚያን ጊዜው የተጠሪነት ሽግሽጉ የተደረገው የፌደራል ጉዳዮች በክልሎች ጣልቃ የሚገባበትን ሁኔታ የመወሰን ስልጣንና ተግባራት በአዋጅ ከተሰጡት በኋላ ነበር። ፌደራል ፖሊስ መጀመሪያም ቢሆን ወደ ፌደራል ጉዳዮች ሚኒስቴር የሄደው የፌደራል የመንግስት የጸጥታ ክንፍ እንዲሆን በማሰብ ነበር ይላል የቀድሞ የህግ አስተማሪ አሁን ደግሞ ጠበቃና አማካሪ ሆኖ በመስራት ላይ የሚገኝ ባለሙያ ለዋዜማ ሲናገር በፍትህ ሚኒስቴር ስር ያለ ከገደቡ እንዳያልፍና ከመጠን ያለፈ ኃይል እንዳይጠቀም የመያዝ ነገር ነበር። ፍትህ ሚኒስቴር እንደ ፌደራል ጉዳዮች በፖለቲካ ሰዎች ሳይሆን በህግ ባለሙያዎች ነበር የሚመራው ሲል ከዝውውሩ ጀርባ ስለነበረው ዋና ምክንያት ያስረዳል። ፌደራል ጉዳዮች በክልሎች ጣልቃ የሚገባው በወሰን ጉዳዮች መሆኑን የሚያሰምርበት የህግ ባለሙያው የፌደራል ፖሊስ ተጠሪነት ከፍትህ ሚኒስቴር በወቅቱ በዚህ ምክንያት መነጠቁ አግባብ እንዳልነበር ይከራከራል። ውሳኔውም ፖለቲካዊ እንደነበር አስረግጦ ይናገራል። የፖለቲካ ተንታኞችና የጸጥታ ጉዳይ አጥኚዎችም የኢህአዴግ መንግስት የፖሊስ የጸጥታ ኃይሉን አንዴ በማዕከላዊ መንግስት ስር ሌላ ጊዜ ደግሞ ያልተማከለ ለማድረግ ሲወላወል መቆየቱን ያስረዳሉ። ኢህአዴግ ወደ ስልጣን ከመጣ በኋላ በሽግግር ዘመን ወቅት መጀመሪያ ህግ ከወጣላቸው ተቋማት አንዱ የፖሊስ ኃይል ነበር። በ1934 ዓ.ም በአፄ ኃይለ ሥላሴ ዘመነ መንግስት ከጸደቀው የፖሊስ ማቋቋሚያ አዋጅ በመቀጠል ተያያዥነት ያላቸው ህጎች የወጡት ንጉሱን ከስልጣን ከመውረዳቸው አንድ ዓመት አስቀድሞ ነው። በደርግ ዘመን ሳይነካ የቀጠለው ፖሊስን የሚገዛ ህግ በ1983 በ1992 እና በ1995 ዓ.ም ማሻሻያ ተደርጎበታል። አሁን በረቂቅ ደረጃ ያለው አራተኛ ማሻሻያ ነው። በኢትዮጵያ የፖሊስ ኃይል የሚታየው እንደ አንድ የሰራዊቱ አካል እንደነበር በፖሊስ ላይ ጥናት ያደረገ ተመራማሪ ይናገራል። ኢህአዴግ ወደ ስልጣን ከመጣ በኋላ ይህን ለመቀየር የፖሊስ ኃይሉን በሶስት መርሆች ላይ ተመስርቶ ለማሻሻል እንደሞከረ ያስረዳል። የመጀመሪያው ያልተማከለ ማድረግ፣ ሁለተኛው የወታደራዊ ባህሪ እንዳይለበስ ማድረግ ሲሆን የመጨረሻው ለፖለቲካ ያልወገነ ተቋም ማድረግ ነበር። ገዢው ፓርቲ በተወሰነ ደረጃ ሶስቱንም ለማሳካት ቢውተረተርም በ1993 እና በ1997 ዓ.ም በአዲስ አበባ ተከሰቱት ህዝባዊ ተቃውሞች ምክንያት ወደ ኋላ መመለሱን ያስረዳል። በሌሎች ሀገሮች እንደሚተገበረው ፖሊስ በወንጀል መከላከልና
በአገልግሎት ሰጭነት ብቻ እንዲወሰን ተወጥኖ የነበረ ቢሆንም መንግስት በቁርጥ ቀን የሚከላከልለት ኃይል በመፈለጉ የተቋም ግንባታው መጨናገፉን ይገልጻል። በተለይ በ1997 ዓ.ም ምርጫን ተከትሎ በነበሩት ሁነቶች የአዲስ አበባና የክልል ፖሊሶች ያሳዩት ለዘብተኝነት መንግስት ጉዳዩን መልሶ በጥብቅ እንዲያስብበት እንዳደረገው ያብራራል። ከምርጫ 97 2 ዓመት ቀድሞ ተጠሪነቱ ወደ ፌዴራል ጉዳዮች የዞረው የፌዴራል ፖሊስ ከምርጫው በኋላ የፌዴራል መንግስቱ ሁነኛ ተቋም እየሆነ መጥቶ ነበር። ጡንቻው ፈረጠመ ሲባል ዘግየት ብለው በወጡ የገቢዎችና የጉምሩክ እንደዚሁም የጸረ ሙስና ህጎች ወንጀልን የመመርመር ስልጣኑ ተሸራረፈ። ሆኖም በሀገሪቱ ከዩኒቨርሲቲ ተቃውሞ እስከ ብሔር ግጭት ያሉ ማንኛቸውም ችግሮች ሲፈጠሩ ወደየቦታዎቹ በእሳት አጥፊነት የሚላክ ኃይል የመሆኑ እውነታ ከዓመት ወደ ዓመት እየሰፋና እየገዘፈ እንጂ እየደበዘዘ አልመጣም። ከህዳሴው ግድብ እስከ ዩኒቨርሲቲዎች፣ ከኤምባሲ እስከ ፓርቲ የሬዲዮ ጣቢያ ጥበቃ፣ ከግዙፍ እስከ ጥቃቅንና ተፈላጊ ተቋማት ጥበቃ የሚያደርገው ፌዴራል ፖሊስ ነው። ኮንትሮባንድ ከመከላከል እስከ ድንበር ቁጥጥር ያሉ ስራዎችን ሲተገብርም ይስተዋላል። እንደ ዋዜማ ምንጮች ከሆነ በአሁኑ ወቅት የፌዴራል ፖሊስ አባላት ፈጥኖ ደራሽን ጨምሮ ወደ 60 ሺህ ገደማ ደርሰዋል። የፖሊስ ኮሚሽኑ የአባላት ቁጥሩ በበዙ ስራውና ኃላፊነቱ በገዘፉ መጠን በማን ስር ሆኖ ተግባራቱን እንደሚፈጽም ግራ ሲጋባ ቆይቷል። የፌዴራል ፖሊስ ባለፉት 15 ዓመታት ስር የሰደደ የማንነት ቀውስ እየተንጸባረቀበት ተቋም ነው ይላል በፖሊስ ላይ ጥናት ያደረገው ተመራማሪ። ተጠሪነቱ ለፌዴራል ጉዳዮች ነው ይባል እንጂ ለይስሙላ ነው። ከፌዴራል ጉዳዮች ጋር ካለው ግንኙነት ይልቅ ከሌሎች የደህንነት ተቋማት ጋር ያለው ግንኙነት ጠንካራ ነው። የተመራማሪውን አባባል በጸጥታ ጉዳዮች ላይ የሚያማክሩ ባለሙያ ያጋሩታል። የፌዴራል ፖሊስ ለፌዴራል ጉዳዮች ተጠሪ እንዲሆን የተደረገው ከስራ አስፈጻሚው ቅርንጫፎች በአንዱ ሚኒስቴር መስሪያ ቤት አማካኝነት ዓመታዊ ሪፖርት ተቀብሎ በጀት ለመመደብ እንደሆነ ባለሙያ ያስረዳሉ። የፌዴራል ጉዳዮች ሚኒስቴር የፌዴራል ፖሊስን ለመቆጣጠር ምንም ስልጣን አልነበረውም ይላሉ የጸጥታ ጉዳዮች አማካሪው። የፌዴራል ፖሊስ ቀጥተኛ ተጠሪነቱ ለደህንነት ሹሙ ጌታቸው አሰፋ ነው ይላሉ። የደህንነት ተቋሙ ከፌዴራል ፖሊስ ጋር ያለውን መስመሩን ያለየ ግንኙነት የባለሙያዎቹን አስተያየት ይደግፋል። ሽብርን ለመዋጋት በሚል በሁለቱ መስሪያ ቤቶች የተቋቋመው የጋራ ግብረ ኃይልና በጠቅላይ ሚኒስትሩ ሰብሳቢነት የሚመራው የብሔራዊ ደህንነት ምክር ቤት የሁለቱ ተቋማት መሪዎች ያላቸውን ተሳትፎ በምሳሌነት ይነሳሉ። አሁን በኃላፊነት ደረጃ የሚገኙት ኮሚሽነር አሰፋ አብዩና ከእርሳቸው በፊት የነበሩት ወርቅነህ ገበየሁ ሁለቱም ከክልል የጸጥታ ጉዳዮች ኃላፊነት ተነስተው በቦታው ላይ መሾማቸው ሌላው አመላካች ነው። የጸጥታ ባለሙያው ፀሐይ የሞቀው እውነት የሚሉት የፌዴራል ፖሊስ የዲቪዥን ኃላፊዎች ኮሚሽነራቸውን ተሻግረው ለደህንነት ሹሙ በቀጥታ ሪፖርት የማድረግ አሰራርም ተጨማሪ ማሳያ ነው። የፌዴራል ፖሊስ እንዲህ አይነት አደረጃጀት ካለው ለምን ወደፊት በጥናት ላይ ተመስርቶ ሲወሰን ድረስ በሚል ተጠሪነቱ ለጠቅላይ ሚኒስትሩ እንዲሆን ተደረገ ለሚለው ጥያቄ ሶስቱም ባለሙያዎች ተቀራራቢ ምላሽ ይሰጣሉ። በኦሮሚያና በሌሎችም የሀገሪቱ ክፍሎች ለተቀሰቀሱ ተቃውሞዎች በጸጥታ ኃይሉ በኩል የታየው ያለመቀናጀት፣ ያለማናበብና ያለመታዘዝነቶች ለውሳኔው ዋነኛ ምክንያት እንደሆነ ይስማሙበታል። የህግ ረቂቁ ማብራሪያ ላይም አሁን ካለው ነባራዊ ሁኔታ አንጻር የሚል ሐረግ ተጠቅሶ ይገኛል። በኦሮሚያ ጉዳይ አስገራሚ የሆነ ያለመቀናጀት ችግር በጸጥታ ኃይሉ በኩል ታይቷል ይላሉ የጸጥታ ጉዳዮች አማካሪው። የትዕዛዝ ሰንሰለቱ እንዴት እንደሆነ አይታወቅም። የህግ ጠበቃና አማካሪውም የቅንጅት ጉዳይ ከህጉ ረቂቅ በስተጀርባ እንዳለ ይስማማሉ። መንግስት የደህንነትና የፖሊስ ኃይሉን አቀናጅቶ ለመምራትና ከአንድ ማዕከል ትዕዛዝ እንዲቀበሉ ለማድረግ በማሰብ ህጉ እንዲረቀቅ እንዳደረገ ያስረዳሉ። የህግ ረቂቁ በዚህ ወቅት መውጣት መንግስት ያለበትን የጸጥታ ስጋት በግልጽ ያሳያል ሲሉም ያክላሉ። መንግስት የሀገሪቱ የጸጥታ ሁኔታ ያልረጋ መሆኑ አስፈርቶታል ይላሉ። ለዚህም የጸጥታውን ክንፍ እያጠናከረ ይመስላል። የወቅቱ የሀገሪቱ የጸጥታ ሁኔታ የህግ ረቂቁን ለማውጣት ምክንያት እንደሆነ አንዱ ማሳያው የአስፈጻሚ አካላትን ስልጣንና ተግባር ለመወሰን የወጣ አዋጅ መንፈቅ እንኳን ሳይሞላው እንዲሻሻል ማድረጉ ነው። የመንግስት መስሪያ ቤቶችን እንደገና ያዋቀረው አዋጅ በመስከረም ወር መጨረሻ ሲወጣ በጠቅላይ ሚኒስትር ጽህፈት ቤት በኩል ለረጅም ጊዜ ጥናት ተደርጎበት እንደወጣ በወቅቱ ተገልጾ ነበር። ጥናቱን መመልከታቸውን የሚገልጹት የህግ አማካሪው የፌዴራል ፖሊስም ሆነ አሁን የተሻሻሉት ሌሎች ተቋማት ያን ጊዜ በጥናቱ አለመካተታቸውን ያስታውሳሉ። አሁን ለምን አስፈለገ ሲሉም ይጠይቃሉ። ይህ ከፍ ያለ የህግ በሽታ ያሳያል ሲሉ በይድረስ ይዘት የተሰራ የሚሉትን የህግ ረቂቅ አወጣት ይተቻሉ። ህግ ሲወጣ በቋሚነት ነው መውጣት ያለበት። በየቀኑ የሚሻሻል ህግ ተአማኒነቱን ያጣል ይላሉ። የህግ አማካሪውን ያስደመማቸው እውነታ አሁን በረቂቅ ደረጃ ያለው ህግም ቢሆን የፌዴራል ፖሊስን ተጠሪነት ለጠቅላይ ሚኒስትሩ የሚሰጠውና ነባሩን አዋጅ የሚያሻሽለው በጊዜያዊነት መሆኑ ነው። በጊዜያዊነት ህግ እንዴት ይሻሻላል ሲሉ ገረሜታቸውን በጥያቄ መልክ ያስቀምጣሉ።
በሕግ ረቂቁ ላይ የተጠቀሰው ጥናት እስኪደረግ የሚለው ገልጻም አልተዋጠላቸውም። ጥናቱን ለማድረግ አሁን ምን ቸገረ ይላሉ። የፌዴራል ፖሊስ በጊዜያዊነት በአደራ መልክ ለጠቅላይ ሚኒስትሩ ተላልፎ መሰጠቱ የሚፈጥረው የመዋለል ስሜት ከግምት ውስጥ አልገባም ባይ ናቸው የሕግ አማካሪው። አንድ ተቋም ለሌላ መስሪያ ቤት ተጠሪ እንዲሆን ሲደረግ የፋይናንስም ሆነ የፖለቲካ ተጽዕኖዎች አሉት። የተቋሙ አደረጃጀት ፖሊሲ የማስፈጸም ሁኔታና ውሳኔ የሚቀበልበት ሂደት የሚቃኘው የተጠሪነት ስልጣን ባለው መስሪያ ቤት አካሄድ ነው። የፖሊስና ሌሎች ተቋማት ለጠቅላይ ሚኒስትሩ የመሰጠት አባዜ በሌሎች ተቋማት እንደነገር እንኳን ያለውም በተቆጣጣሪ መስሪያ ቤት የመሸፈን ሂደት የማስቀረት አዝማሚያ እንደሆነ የሕግ አማካሪ ያስረዳሉ። አካሄዱ ተቋማቱ አሰራራቸው ግልጽነት የጎደለው እንዲሆን ያደርገዋል ሲሉም ይከራከራሉ። ተቋማት በጠቅላይ ሚኒስትሩ ስር ሲሆኑ ተጠያቂነት ይጠፋል፣ መፈራት ይጀምራሉ ይላሉ የሕግ አማካሪው። ይህ አይነት አካሄድ ጥብቅ ቁጥጥርን ለማምለጥ የሚደረግ ነው። ባለሙያዎቹ ከየዘርፋቸው አንጻር የፌዴራል ፖሊስን በጠቅላይ ሚኒስትሩ ስር መውደቅ ቢተቹም በአንድ ነገር ግን ሁሉም እርግጠኛ ናቸው፣ ማሻሻያው መሰረታዊ የሆነ ለውጥ እንደማያመጣ። እያደመጣችሁ ያላችሁት የዋዜማ መጽሔት መሰናዶን ነው። ወደ ሌላው ዘገባችን እናልፋለን። በኢትዮጵያ ከፍተኛ የፖለቲካ ውዝግብ ምክንያት ሆኖ የቆየው የመሬት ጉዳይ እንደሆነ ይታወቃል። እንግዲህ ከነዚህ የመሬት ጉዳዮች አንዱ በክልሎች አካባቢ ለሰፋፊ የእርሻ ኢንቨስትመንት ለውጭ ሀገር ዜጎች ይሰጥ የነበረ የእርሻ መሬት ይገኝበታል። የኢትዮጵያ መንግስት በሀገሪቱ የተቀሰቀሰውን ተቃውሞ ተከትሎ ከሰሞኑ አንድ እርምጃ ወስዷል። መንግስት ብዙ ተስፋ የተጣለበትንና የውጭ ምንዛሬ እንደሚያመጣ የተነገረለትን የሰፋፊ የእርሻ ኢንቨስትመንት መሬት መስጠቱን አቁሟል ላልተወሰነ ጊዜ። ይህ እንግዲህ ኢትዮጵያ ውስጥ በተለይ በኦሮሚያ የተቀሰቀሰው ከመሬት ጋር የተያያዘ ቀውስና በሀገሪቱ የተከሰተው የድርቅ አደጋ ጋር የተያያዘ ሊሆን እንደሚችል መገመት ይቻላል። በዚህ ላይ ቻላቸው ታደሰ ያዘጋጀው ዘገባ አለ፣ እነሆ አድምጡት። የኢትዮጵያ መንግስት ለግብርና የሚውሉ ሰፋፊ ለም መሬቶችን መስጠቱን ላልተወሰነ ጊዜ ማቆሙን መጋቢት 11 2008 ዓ.ም ገልጿል። ለበርካታ ዓመታት ፌዴራል መንግስቱ በውክልና የክልሎችን ሰፋፊ ለም መሬቶች ተረክቦ ለውጭ ባለሀብቶችና ዓለም አቀፍ የእርሻ ኮርፖሬሽኖች በርካሽ በሊዝ ያከራይ መቆየቱ ብርቱ ትችት አስከትሎበት ነበር። ሆኖም መንግስት ትችቶቹ ሁሉ የሀገሪቱን እድገት ማየት የማይፈልጉ ኃይሎች ሴራ ናቸው በማለት ሲያጣጥል ቢቆይም በድንገት ግን ፖሊሲውን ለመፈተሽ ተገዷል። የገዢው ፓርቲ ወገንተኛ የሆነው ፋና ብሮድካስቲንግ ኮርፖሬሽን እንደዘገበው መንግስት ፖሊሲውን እርግፍ አድርጎ ባይተወውም በዘርፉ የታዩ ችግሮችን ገምግሜ መፍትሄ እስከምሰጥ ድረስ ላልተወሰነ ጊዜ ለም መሬቶችን ለባለሀብቶች መስጠቴን አቁሜያለሁ ብሏል። ጠቅላይ ሚኒስትሩ ቀደም ሲል ሰፋፊ እርሻዎች ለባለሀብቶች ወደ ተሰጡባቸው ክልሎች የጥናት ቡድን መላካቸውን የዘገበው ፋና የአሁኑ ውሳኔ የዚያ ጥናት ውጤት መሆን አለመሆኑን አልገለጸም። እንደ ፋና ዘገባ ከሆነ ለፖሊሲ ለውጡ እንደ ምክንያት የቀረበው የግብርና ኢንቨስትመንትና መሬት አስተዳደር ኤጀንሲ በአራት ክልሎች ባደራ ከተረከበው ለም መሬት 470,000 ሄክታሩን ለ131 ባለሀብቶች ቢሰጥም ውጤታማ የሆኑት ግን ከ30 በመቶ በታች መሆናቸው ነው። ጉዳዩ በቀጥታ ከሚመለከታቸው መንግስት መስሪያ ቤቶች የተገኙ መረጃዎች እንደሚያሳዩት ግዙፍ እርሻ አልሚዎቹ ውጤታማ ሊሆኑ ያልቻሉት ዘመናዊ የእርሻ መሳሪያዎችንና የሰው ኃይልን ለም መሬቶቹ ወደሚገኙባቸው ሩቅ ቦታዎች ለማድረስ ባለመቻላቸውና 7 ያህል የውጭ ኢንቨስተሮችም በቅርቡ ፍቃዳቸው በመሰረዙ እንደሆነ መረጃዎች ያሳያሉ። መንግስት ከዘርፉ አገኘዋለሁ ብሎ የጠበቀው የውጭ ምንዛሬም እንደታሰበው አለመሆኑ የመንግስትን ፖሊሲ አጣብቂኝ ውስጥ ያስገባ ሌላኛው ምክንያት እንደሆነ ታዛቢዎች ያስረዳሉ። ምንም እንኳን የአሁኑ የመንግስት ውሳኔ ድንገተኛ ቢመስልም በመንግስትና በግዙፎቹ እርሻ ኢንቨስተሮች መካከል ያለው ግንኙነት እየሻከረ መምጣቱ የታወቀው ግን ቀደም ብሎ ነበር። በተለይ በጋምቤላ ክልል 25,000 ሄክታር ተረክቦ የነበረው የህንዱ ሳበርና 5,000 ሄክታር የነበረው ሌላኛው የህንዱ ኩባንያ ጄቢኤል ፍቃዳቸው ከተሰረዘባቸው በኋላ ባለፈው ታህሳስ ወር ደግሞ ግንኙነቱ ማሽቆልቆሉና የመንግስት መከራከሪያ ውሃ የማይቋጥር መሆኑ የተጋለጠው በጋምቤላ ክልል 100,000 ሄክታር ተረክቦ የነበረው በዓለም አቀፍ ደረጃ በጽጌረዳ አበባ አምራችነቱ የሚታወቀው የህንዱ ግሎባል ካራቱሪ ኩባንያ ከ2 ዓመት በኋላም ስራ መጀመር ባለመቻሉ መንግስት መሬቱን ነጥቆ ወደ መሬት ባንክ ገቢ ሲያደርገው ነበር። ካራቱሪ ገና ከማለዳው 300,000 ሄክታር ተረክቦ በኋላ ግን ወደ 100,000 ሄክታር ዝቅ መደረጉ መንግስት የኩባንያዎችን አቅም ግምት ውስጥ ሳያስገባ በደመነፍስ ለም መሬት ሲሸነሽን እንደኖረ ማሳያ ሆኗል። መንግስት ግልጽነት የጎደለውን ግዙፉን የለም መሬት ኪራይ በረከት ይዞ ይመጥቷል እያለ ለማሳመን ቢለፋም ፖሊሲው በአብዛኛው ህዝብ ዘንድ በጥርጣሬ ይታያል።
ሰፋፊ እርሻዎች ለሀገሪቱ ምግብ ዋስትና መሻሻል ጠብ የሚያደርጉት አስተዋጽኦ አለመኖሩ ደግሞ ጥርጣሬውን አባብሶት ቆይቷል። ከውጭ ባለሀብቶች የግብርና ቴክኖሎጂ ሽግግር ማግኘት ይቻላል በማለት ሲከራከር የኖረው መንግስት አሁን ግን አመርቂ ውጤት ስላልተገኘበት አሰራሩን ላቆመው ወስኛለሁ ማለት ብዙዎቹን ማስገረሙ አይቀርም። በዘርፉ የሚታዩ ችግሮችን ሲያድበሰብስ ቢኖርም በአስተዳደራዊ ችግሮች ሳቢያ ምክንያት አምና ብቻ 43 መሬቶች ለተለያዩ ባለሀብቶች ተሰጥተው መሬቶቹን የተረከቡ ባለሀብቶችም ለተመሳሳይ መሬት ከባንክ ብድር ወስደው መገኘታቸውን አምኗል። አበዳሪዎቹ የመንግስት ባንኮች ግን ለሰፋፊ እርሻ ልማት የሚሰጡት ብድር ምን ላይ እንደዋለ ማወቅ ያልቻሉበት ሁኔታ መፈጠሩንም አምኗል። የፋና ብሮድካስቲንግ ኮርፖሬሽን ዘገባ እንደሚያሳየው ባንኩ ባለፉት 5 ዓመታት ውስጥ ብቻ ለሰፋፊ እርሻ ልማት 6 ቢሊዮን ብር አበድረዋል። በመንግስት ፖሊሲ ድክመት ሳቢያ ባንኮች የገጠማቸውን መጠነ ሰፊ ኪሳራ ወደፊት ይታወቅ እንደሆነ እንጂ እስካሁን የተሟላ መረጃ ማግኘት አልተቻለም። መንግስትን በፓርላማ ተጠያቂ የሚያደርግ አሰራር ባለመኖሩ እንጂ ግዙፍ የመሬት እርሻ ኢንቨስትመንት ፖሊሲው ከፍተኛ ውድቀት እንደሚያስከትል የዘርፉ ባለሙያዎች ማስጠንቀቅ የጀመሩት ገና ከማለዳው ነበር። ባለፉት ጥቂት ዓመታት ብቻ ከቻይና፣ ህንድ፣ ሱዳን፣ ሳውዲ አረቢያ፣ ቱርክና ፓኪስታን የመጡ ከ50 በላይ ኢንቨስተሮች በተለያዩ ክልሎች ለመሬቶችን ይዘዋል። በተለይ ምግባቸውን ከውጭ የሚያስገቡት ቱጃሮቹ የአረብ ሀገራት ኢትዮጵያ፣ ሞዛምቢክ፣ ዛምቢያ፣ ሱዳንና ታንዛኒያ በመሳሰሉ የአፍሪካ ሀገሮች ለመሬት በመቀራመት ላይ ተጠምደው ኖረዋል። የኢትዮጵያ መንግስትም የአሁኑን ድንገተኛ ለውጥ እስካደረገበት ዕለት ድረስ በጠቅላላው 3.3 ሚሊዮን ሄክታር ለመሬት በሊዝ ለማቅረብ ዝግጅቱን ማጠናቀቁን ሲሰብክ ነበር። ለአሁኑ የመንግስት ውሳኔ ኢኮኖሚያዊ ምክንያቶች እንደተጠበቁ ሆነው ከመሬት ጋር በተያያዘ በኦሮሚያ ክልል የተነሳው ህዝባዊ አመፅ ወደ ሌሎች ክልሎችም እንዳይጋባ ስጋት አድሮበት ሊሆን እንደሚችልም ይገመታል። እንደ ሂውማን ራይትስ ዎች እና ኦክላንድ ኢንስቲትዩት ያሉ የመብት ተሟጋች ዓለም አቀፍ ድርጅቶችም በመንግስት ላይ የሚያቀርቡት ውንጀላ ተባብሶ መቀጠሉም አስተዋጽኦ አይኖረውም ለማለት ያስቸግራል። ምንም እንኳን በመንግስት ብዙ ባይነገርለትም በተለይ በጋምቤላ ኛዋኮች በሚያዝያ 2004 ዓ.ም በሩዝ አምራቹ ሳውዲ ስታር እርሻ ላይ ጥቃት ተፈጽመው 5 ሰራተኞች መገደላቸውና ለመንግስትም ሆነ ለቱጃሩ ማስጠንቀቂያ ደወል ነበር። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ለ50 ዓመታት 10,000 ሄክታር ለመሬት በሊዝ በመግዛት በጋምቤላ ክልል ስራውን የጀመረው ሳውዲ ስታር ለተወሰኑ ዓመታት አጣብቂኝ ውስጥ ገብቶ ቢንገዳገድም ብዙም ሳይቆይ ግን 4,000 ሄክታር ለመሬት በመጨመር የሩዝ ሰብል ምርቱንና ትርፍ ማካበቱን አጣጥፎታል። በኢትዮጵያ በተበጣጠሱ ማሳዎች ላይ የሚመረተው የምግብ ሰብል 80% ለአምራቾቹ ፍጆታ ብቻ የሚውል ሲሆን ቀሪው 20% ብቻ ለገበያ እንደሚቀርብ መረጃዎች ይጠቁማሉ። ሰፋፊ እርሻዎች የሚያመርቱት ምርት ድርሻ ከአጠቃላይ ሀገሪቱ ምርት 5% ብቻ ነው። አሁን መንግስት 2 ምርጫዎች ያሉት ይመስላል። አንድም የእስካሁን አፈጻጸሙን ገምግሞና አሰራሩን አስተካክሎ አነስተኛ መጠን ያላቸውን መሬቶች መስጠቱን ሊቀጥል ይችላል። በሌላ በኩል ደግሞ የሀገር ውስጥ ባለሀብቶች አቅም እስኪዳብር ድረስ ለመሬትን ለውጭ ባለሀብቶች መስጠቱን ጭራሹን ሊያቆምም ይችላል። ወደ ስራ መግባት ባልቻሉት ኢንቨስተሮች ላይ ግን ከቅርብ ጊዜ ወዲህ እንደጀመረው ውል የመሰረዝና መሬቱን የማስመለስ ጥረቱን አጠናክሮ እንደሚቀጥል ይገመታል። ስኬታማነታቸው እየተነገረላቸው ያሉትና ቀደም ብለው ምርት ማምረት የጀመሩት እንደ ሳውዲ ስታር አይነቶቹ ግን ትርፍ ማፈሳቸውን ይቀጥላሉ። ለዋዜማ ሬዲዮ ቻላች ታድስ። ሰሞኑ ከነበሩ አብይ ጉዳዮች አንዱ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አዲስ መጽሐፍ መጻፋቸው ነው። ይህ መጽሐፍ ከዚህ ቀደም የጻፉት እና ትግላችን የሚል ርዕስ የሰጡት መጽሐፋቸው ሁለተኛ ቅጽ ነው። ከዚህ ቀደም የመጀመሪያው ቅጽ በገበያ ላይ መዋሉ ይታወቃል። የአሁኑ ሁለተኛ ቅጽ መጽሐፍ 400 ገጾች ያሉት እንደዚሁም 60 ምዕራፎችን የያዘ ነው። በመጀመሪያው መጽሐፋቸው እንደገለጹት ሁሉ የኢትዮጵያ ሕዝብ አቤታዊ የትግል ታሪክ የተመዘገበበት መጽሐፍ መሆኑን ገልጸዋል ፕሬዝዳንት መንግስቱ። እስቲ በዚህ ላይ የተሰናዳውን ዘገባ መሰሉ ንጉስ ነው ትነግረናለች። 400 ገጾች ያሉት ሁለተኛው ቅጽ 14 ዋና ዋና ክፍሎችና 60 ምዕራፎችን ይዟል። ቅጽ 2 እንደ መጀመሪያው ሁሉ የኢትዮጵያ ሕዝብ አቤታዊ የትግል ታሪክ የተመዘገበበት መጽሐፍ እንደሆነ በሽፋን ገጹ ላይ የተገለጸበት ነው። ሌተናል ኮሎኔል መንግስቱ ከ4 ዓመት በፊት ለንባብ በበቃው ቅጽ 1 መጽሐፋቸው ደርግ ወደ ስልጣን ከመጣበት ዋዜማ አንስቶ የመጀመሪያዎቹን 5 ዓመታት ዳሰው ነበር። በሁለተኛው ቅጽ ደግሞ ቀጣዮቹ 5 የደርግ አገዛዝ ዓመታት ምን ይመስሉ እንደነበር ጽፈዋል። በሶማሌ ወረራ የሚንደረደረው መጽሐፍ የኤርትራን ጉዳይ አንስቶ ስለ መከላከያ ኢንዱስትሪዎች ተቃቅሶ ብሔራዊ ቤታዊ ምርት ዘመቻን ታክኮ ለሰላም የተደረጉ ጥረቶችን በመዘርዘር ይደመድማል። ኮሎኔል መንግስቱ በመጀመሪያ መጽሐፍ የደረሰባቸውን የሰሩትን ስህተት ያለማመን ችግር የከነከናቸው ይመስላል። በሁለተኛ መጽሐፋቸው ጀርባ ገጽ ከታተሙ 5 ቁንጽል የመጽሐፍ ክፍሎች ውስጥ አንዱ ከስህተት ጋር የተያያዘ ነው። ብርጋዴር ጀነራል ተፈሪ በንቲን የደርጉ ሊቀመንበር ማድረግና ብርጋዴር ጀነራል ጌታቸው ናደውን በቅድሚያ የምድር ጦር
በቅድሚያ የምድር ጦር አዛዥ በኋላም የኤርትራ ክፍለ ሀገር አስተዳዳሪና የመላው የሰሜን መለዮ ለባሽ ሰራዊት አዛዥ በማድረግ ረገድ የተሰራውን ስህተት የማንም ሳይሆን የኔ ነበር ሲሉ ክርክር በሚያስነሳ መልኩ ጽፈዋል። ፕሬዝዳንት መንግስቱ በኢትዮጵያ ታሪክ የመጀመሪያው ሜካናይዝድ ብርጌድ ሲቋቋም አዛዥ ስለነበሩት ጌታቸው ናደ የነበራቸው አመለካከት ለጀርባ ገጽ ከመረጡት ጥቅሶች ሌላኛው ነው። አለባበስ የሚያውቁ ቁንንና ኩሩ፣ በጣም አጭር የማይባል አማካይ ቁመት፣ ከላይ እስከታች የተደላደለና የተገነባ ሰውነት፣ ግብስማ ጸጉርና ግርማ ሞገስ ያላቸው መኮንን ናቸው። ጠቅላላ ባህሪያቸውና ወታደራዊ አመራራቸውን ሲወድ የማልወድላቸው ነገር ቢኖር ጀብደኝነታቸውና ጉረኝነታቸውን ነበር ሲሉ በአንድ የቅርብ ረዳታቸው በመሆን ስላገለገሏቸው ወታደራዊ መኮንን ይገልጻሉ። በመጽሐፉ ከጌታቸው ናደው ሌላ ስለ አማን አንዶም፣ ኢሳያስ አፈወርቂ፣ ተፈሪ በንቲና ተድላ ባይዶን ስለመሳሰሉ ሰዎች የቀድሞ ፕሬዝዳንት የነበራቸው ግላዊ ነገር ግን አወዛጋቢ አመለካከት ተንጸባርቋል። ኤርትራ ከኢትዮጵያ ጋር በፌዴሬሽን ከተቀላቀለች በኋላ ኢየሩሳሌም ባለው የኢትዮጵያ ገዳም ተመድበው የነበሩት አቡነ ፊልጶስ ስለ ኢሳያስ ማንነት ለመንግስቱ እንዳጨቦታቸው በመጽሐፉ የተገለጸው ክፍል በምሳሌነት ማንሳት ይቻላል። ዛሬ የሻዕቢያ መሪ ሆነው ኢሳያስ አፈወርቂ ኤርትራ ይወለድ እንጂ አባቱም እናቱም የትግራይ ተወላጆች ሲሆኑ እሱን ያሳደጉትና ያስተማሩት ደግሞ የወሎ ክፍለ ሀገር እንደራሴ የነበሩትና የታወቁት ኢትዮጵያዊ አጎቱ ደጃዝማች ሰለሞን አብርሃ በደሴ ከተማ ነው ሲል መንግስቱ ጳጳሱን ጠቅሰው ጽፏል። ለጥቀውም ለብዙ ታቦቶች ተስላ የጸነሰችው ሽል ጨንግፎ ገደላት እንደሚባለው አረቦች ካዘመቱብን ከጅብሃ ይልቅ ለአንድነታችን አስጊ ሆኖ የተገኘው እኛ የፈጠርነው ሻዕቢያ ነው መባሉ በእጅጉ አስገርሞኛል፣ አሳዝኖኛልም ይላሉ። ኮሎኔል በመጽሐፉ መግቢያ ላይ በእጅጉ ያሳዘናቸው ነገር ጠቅሷል። ሐዘኔታቸው የመነጨው ብዙ ደከምኩበት የሚሉት የመጀመሪያው ቅጽ መጽሐፍ አንባቢ እጅ ሳይደርስ ከንቱ መባከኑ ወይም መውደሙ ነው። ለዚህ ደግሞ ተጠያቂ የሚያደርጉት ራሱን የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ብሎ የሚጠራው የፖለቲካ ድርጅት የአመራር አካላትና አባላት ቅሪት የሆኑ ናቸው ሲሉ ይከሳሉ። ፕሬዝዳንቱ የመጀመሪያ መጽሐፋቸው ስካን ተደርጎ በኢንተርኔት የመሰራጨቱን ድርጊት አሳዛኝና አሳፋሪ ሻጥር ሲሉ ይገልጹታል። የድርጊቱን ፈጻሚዎች ከታሪክ የማይማሩ ጊዜና ዕድሜ የማይለውጣቸውና የጥፋት መልእክተኞች ሲሉ ይተቿቸዋል። በዚህ ምክንያት ቅጽ 2 ከአንባቢያን እጅ የደረሰው በቅጽ 1 የነበሩ የህትመትና ማከፋፈል ጉዳዮች ላይ ለውጦች በማድረግ ነው። የመጀመሪያውን ቅጽ ለህትመት ያበቃውና መቀመጫውን በአሜሪካ ያደረገው ፀሐይ አሳታሚ ሁለተኛው መድገም አልቻለም። ሁለተኛው እንደ መጀመሪያው ቀድሞ ለገበያ ያበቃው በአሜሪካ ሳይሆን በኢትዮጵያ ነው። ከመጀመሪያው ህትመት 1/4 ለአንባቢ ባለመዳረሱና አሳታሚው ድርጅት በደረሰበት ኪሳራ ምክንያት ሁለተኛ ህትመት ማሳተም አልቻለም ሲሉ መንግስቱ በመጽሐፉ መግቢያ ላይ ስለ ጉዳዩ ማብራሪያ ሰጥቷል። በኢትዮጵያ መንግስቱ መጽሐፍ በዋናነት እያከፋፈለ የሚገኘው አይናለም የመጽሐፍት መደብር ነው። እያደመጣችሁ ያላችሁት የዋዜማ ራዲዮ ነው። የዋዜማ መጽሔት መሰናዶ ነው። 500 ያህል ዜጎቿ ከዳኢሽ ወይም አይኤስ የሰራዊት ጎን ተሰልፈው የሚዋጉ ዜጎች እንዳላት የሚገመተው እንግሊዝ በቅርቡ 2 እንግሊዛዊ የዳኢሽ ተዋጊዎችን የመገደላቸው ዜና በመገናኛ ብዙሃን በኩል ተሰምቷል። በምዕራባውያኑ የአውሮፕላን ድብደባ የተገደሉት እነኚሁ የእንግሊዝ ዜጎች አቡ አብደላ አልሐበሺና አቡ ዳህራ ይባላሉ። የ20 ዓመት ወጣት የነበረው አቡ ዳህራ ከሶማሊያ ከመጡ ቤተሰቦች የተገኘ ሲሆን ሌላኛው ሟች አልሐበሺ ትውልደ ኤርትራዊ ነበረ። ስለዚህ ትውልደ ኤርትራዊ አይኤስ ተዋጊ መዝገቡ ኃይሉ የሚከተለውን አሰናድቷል። 500 ያህል ከዳኢሽ ወይም አይስል ሰራዊት ጎን ተሰልፈው የሚዋጉ ዜጎች እንዳሏት የምትገመተው እንግሊዝ በቅርቡ 2 እንግሊዛዊ የዳኢሽ ተዋጊዎች የመገደላቸውን ዜና የመገናኛ ብዙሃኑ ዘግበውታል። በምዕራባውያኑ የአውሮፕላን ድብደባ የተገደሉት እነኚሁ የእንግሊዝ ዜጎች አቡ አብደላ አልሐበሺና አቡ ዳህራ ይባላሉ። የ20 ዓመት ወጣት የነበረው አቡ ዳህራ ከሶማሊያ ከመጡ ቤተሰቦች የተገኘ ሲሆን ሌላኛው ሟች አልሐበሺ ትውልደ ኤርትራዊ ነበር። ከሁለቱ ሟቾች ውስጥ የትውልድ ኤርትራዊውን የአቡ አብደላ አልሐበሺን ሞት ዜና የተለየ ትኩረት አግኝቷል። ለዚህ ምክንያት የሆነው ደግሞ የዳኢሽን ሰራዊት ከተቀላቀለበት እንደ አውሮፓውያን አቆጣጠር ከ2013 ጀምሮ በአይኤስአይኤስ ወይም በዳኢሽ የፕሮፓጋንዳ መልእክቶች ላይ በመታየቱ ነው። አልሐበሺ በታየባቸው የቪዲዮ መልእክቶች ላይ በአውሮፓና በሌሎችም ሀገራት የሚገኙ ወጣቶች ሀገራቸውን ለቀው ወጥተው የዳኢሽን ሰራዊት ለመቀላቀል እርሱ የካሊፋ ምድር ብሎ ወደሚጠራቸው በዳኢሽ ቁጥጥር ስር ወደሚገኙት ኢራቅና ሱሪያ እንዲመጡ ጥሪ ሲያደርግ ይታያል። በዳኢሽ ላይ አውሮፕላን ድብደባ የሚያደርጉትንም የምዕራቡን ዓለም ሀገራት እያወገዘ ሞትና ጥፋት እንደሚመኝላቸው ሲናገር ይሰማል። ዜጎቻቸውንም አንገታቸውን ለመቅላት ይዝታል። በአላህ እርዳታ ጫፋችንን አትነኩንም ሲል እምነቱን የሚናገረው አልሐበሺ የዳኢሽን ጥቁር ባንዲራ እያሳየ በቅርቡ ይህ ባንዲራ በዋይት ሃውስ ላይ ይውለበለባል በሚለው መፈክሩም ይታወሳል።
ከቅርብ ጊዜ ወዲህ በኢራቅና በሱሪያ በነበሩ ውጊያዎች ዳይሽ ከባድ ሽንፈት እያጋጠመው ነው። ከነዚህ ሽንፈቶቹ አንዱ ደግሞ በቅርቡ በሰሜን ሶሪያ ኮባኒ ተብላ የምትጠራውን ግዛት ለመያዝ ያደረገው መራራ ውጊያ ነበር። በዚህም ውጊያ ላይ ዳይሽ ምንም ያህል ጉልበቱን ቢጨርስም ሊቀናው እንዳልቻለ ተዘግቧል። በምዕራባውያኑ የአውሮፕላን ድብደባ በመታገዝ ሶሪያውያን ኩርዶች የዳይሽን ሰራዊት አሸንፈው ኮባኒን በእጃቸው እንድትቆይ አድርገዋል። በዚህ ኮባኒን ለመያዝ ባደረጉት ሙከራ ላይ ነው አልሐባሺ ህይወቱን ያጣው። የዚህን ትውልድ ኤርትራዊ ዜና ትኩረት ያሰጠው ሌላው ጉዳይ ዳይሽ በምዕራቡ ዓለም ሀገራት ውስጥ የሚያደርገው ቅስቀሳና ምልመላ ምን ያህል ውጤታማ እንደነበር የሚያሳይ ምሳሌ ተደርጎ መወሰዱ ነው። ከክርስቲያን ኤርትራውያን ቤተሰብ የተገኘው አልሐባሺ እስልምናን ተቀብሎ ስሙን እስኪቀየር ድረስ የሚታወቀው ፋሲል ተወልደ በሚለው ስሙ ነበር። ከዚህ ቀደም በሰራው ወንጀል እስር ቤት ወርዶ የነበረው አልሐባሺ ወደ እስልምና እምነት የገባውና ከዚያም አልፎ ወደ ጽንፈኝነት የተቀየረው በዚሁ የእስር ቤት ቆይታው እንደነበረ የቤተሰቡ አባላት ተናግረዋል። አልሐባሺ ለቢቢሲ በአንድ ወቅት በሰጠው የጽሑፍ ቃለ መጠይቅም የቤተሰቡ አባላት ከነበረበት የዳይሽ ሰራዊት ውስጥ ወጥቶ እንዲመለስ ሲወተውቱት እንደነበረም ተናግሯል። ቤተሰቦቼ ማንኛውም ቤተሰብ ሊለው የሚችለውን ያሉት ያለው አልሐባሺ አብደሃል ወይ እባክህ ተመለስ የሚለውን የቤተሰቡን ጥሪ ችላ ብሎ ውጊያው ላይ ለመቆየት መወሰኑንም ተናግሮ ነበር። በአፍላ ወጣትነቱ ወደ እስልምና ተቀይሮ በአስገራሚ ፍጥነት በአክራሪነት ትምህርት ምን ያህል አእምሮ ተበርዞ እንደነበር በሚያሳዩ ድርጊቶቹ ምክንያትም የማህበራዊ ሚዲያ መነጋገሪያ የሆነበት ወቅትም ነበር። በአንድ ወቅት አንገቱ ከተቆረጠ ሶሪያዊ ወታደር ሬሳ ጋር የተነሳ ፎቶ በብዙዎች አእምሮ ውስጥ ስለ ወጣቱ የሚሰቀጥጥ ምስል እንዲቀረጽ አድርጎም ነበር። በምዕራቡ ዓለም ቁጥራቸው ቀላል የማይባል ወጣቶች በዳይሽ ድብቅ ምልመላ አማካኝነት ህይወታቸውን ይህን ለመሰለ ችግር አሳልፈው የመስጠታቸው ምስጢር አነጋጋሪ ጉዳይ ነው። ከዚህ በፊት ከዚያው ከእንግሊዝ በመጥፋት ወደ ሶሪያ የገባችው የ15 ዓመቷ ታዳጊ ትውልድ ኢትዮጵያዊት ጉዳይም አይዘነጋም። ይህች ታዳጊ ወጣት ከ3 ጓደኞቿ ጋር በመሆን ከቤተሰቦቿ ተደብቃ ወደ ሶሪያ መግባቷ የሚታወስ ነው። ወጣት ወንዶቹን ለውትድርና የሚመለመለው ዳይሽ በተመሳሳይም ሁኔታ ወጣት ሴት ልጆችን ለወሲብ ባርነት እንደሚያባብል ሲዘገብ ቆይቷል። መዝገቡ ኃይሉ ለዋዜማ ሬዲዮ። ወደ ሌላው ዜና እንሂድ። በምስራቅ አፍሪካ የመሰረተ ልማት ዝርጋታ ተጧጡፎ ቀጥሏል። የተለያዩ ሀገሮች የተለያዩ ፕሮጀክቶች አሏቸው። በተለይም በቅርቡ የነዳጅ ዘይት ያገኙት ኬንያ እና ዩጋንዳ የነዳጅ የቧንቧ መስመር መዘርጋት፣ ወደብ ማስፋፋት እንደዚሁም ሌሎች የትራንስፖርት አውታሮችን መዘርጋት ላይ አተኩረው እየሰሩ ይገኛሉ። ከነዚህ እንቅስቃሴዎች ውስጥ አንዱ ኬንያ የነዳጅ ዘይቷን ወደ ውጪ ለመላክ ለመዘርጋት ያሰበችውን የቧንቧ መስመር ከዩጋንዳ ጋር አቀናጅታ፣ ምክንያቱም ዩጋንዳም የራሷ የነዳጅ ዘይት አላትና በሞምባሳ በኩል የሚያልፍ የነዳጅ ቧንቧ መስመር ለመዘርጋት ሐሳብ ነበራቸው። ይሁንና ባልተጠበቀ መልኩ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቪኒ ወደ ታንዛኒያ አቅንተው የቧንቧ መስመሩ በኬንያ ሳይሆን በታንዛኒያ በኩል እንዲዘረጋ ስምምነት ተፈራርመው ተመልሰዋል። ይህ ኬንያን አስቆጥቷል። እንደውም ኬንያ በጉዳዩ ላይ ቁጣዋን ከገለጸች በኋላ የኬንያና የዩጋንዳ ፕሬዝዳንቶች በናይሮቢ ተገናኝተው በጉዳዩ ላይ በድጋሚ ተነጋግረው ነበረ። ስምምነት ላይ ግን አልደረሱም። ይህንንና መሰል ጉዳዮችን በተመለከተ ያለውን ሁኔታ የሚተርክ ዘገባ ተዘጋጅቷል። ቻላቸው ታደሰ ነው ዘገባውን ያዘጋጀው። እነሆ አድምጡት። የኡጋንዳና ኬንያ መሪዎች በመጋቢት ወር ሁለተኛ አጋማሽ ላይ ኡጋንዳ ወደ ኬንያዋ ላሙ ወደብ ልትዘረጋ ባቀደችው አወዛጋቢ ነዳጅ ማስተላለፊያ ቧንቧ ዙሪያ ናይሮቢ ላይ ተገናኝተው ቢወያዩም ስምምነት ላይ ሳይደርሱ ተለያይተዋል። ከሁለት ሳምንት በኋላ እንደገና ካምፓላ ላይ ተገናኝተው ለመደራደር ተስማምተዋል። ባለሙያዎቹም ከቀጣዩ የመሪዎች ስብሰባ በፊት በላሙ ሞምባሳና ታንዛኒያ ነዳጅ ማስተላለፊያ አማራጭ መስመሮች ላይ የሚያደርጉትን ያዋጭነት ጥናት ለማጠናቀቅ ደፋ ቀና እያሉ ነው። የባህር በር አልባ የሆነችው ኡጋንዳ ከሁለት ዓመት በኋላ ድፍድፍ ነዳጅ ዘይቷን አምርታ ለዓለም አቀፍ ገበያ ለማቅረብ ወደ ጎረቤት ሀገር ወደብ የሚያደርሳትን ማስተላለፊያ ቧንቧ ለመገንባት 3 አማራጮች አሏት። በኬንያዋ ሰሜናዊ ወደብ ላሙ፣ በደቡባዊቷ ሞምባሳና በታንዛኒያ ወደብ በኩል መጠቀም ትችላለች። ሆኖም እስካሁን የመጨረሻ ውሳኔ ላይ ባለመድረሷ የምስራቅ አፍሪካ ኢኮኖሚ ማህበረሰብ አባል የሆኑትን 3ቱን ሀገሮች በተሟሟቀ ዲፕሎማሲያዊና ፖለቲካዊ ውዝግብና ፉክክር ውስጥ ተማግደዋል። ኬንያና ታንዛኒያም የክፍለ ሀገሩ የንግድና ትራንስፖርት ኮሪደር ማዕከል ለመሆን ሽኩቻ ውስጥ ገብተዋል። ኬንያና ታንዛኒያ ለአካባቢው ወደብ አልባ ሀገሮች የባህር በር አገልግሎት በማቅረብ
የምስራቅ አፍሪካ ኢኮኖሚ ማዕከል ለመሆን የሚያደርጉት ፉክክር በርካታ ዓመታትን ያስቆጠረ ታሪክ አለው። ሙሴቬኒ ቀድመው የጋራ ነዳጅ ማስተላለፊያ ቧንቧ ግንባታ ስምምነቱን የፈጸሙት ከኬንያ ጋር ሆኖ ሳለ በመጋቢት ወር ግን ከታንዛኒያ ጋር ውል መግባታቸው ኬንያውያንን የመከዳት ስሜት እንዲሰማቸው አድርጓቸዋል። ምንም እንኳን ታንዛኒያ እንደ ኬንያ ነዳጅ ዘይት ባይኖራትም ነዳጅ ማስተላለፊያ ቧንቧው በግዛቷ ማለፉ ግን ሰፊ የሥራ ዕድል ከመፍጠሩም በላይ የክፍለ አህጉሩ የንግድና ትራንስፖርት ማዕከል ሊያደርጋት እንደሚችል ተስፋ ስላደረገች ፕሮጀክቱን ለማግኘት ተከታይ እየሰራች ነው። 3 የመጫወቻ ካርዶችን በእጃቸው ያስገቡት ሙሴቬኒም ከኬንያ ጋር የድርድር በራቸውን ገና አልዘጉም። ጉዳዩን በቅርብ የሚከታተሉ ታዛቢዎች ግን የኡጋንዳና ታንዛኒያ ማስተላለፊያ ቧንቧውን ለመዘርጋት በመጋቢት ወር የደረሱትን ስምምነት ወደ መሬት ላይ ለማውረድ እያሟሟቁ ባሉበት ሰዓት ፕሬዝዳንት ኡሁሩና የኡጋንዳ አቻቸው በድርድር የመጠመዳቸው ፋይዳ ግልጽ አይደለም ይላሉ። ጉዳዩ እኮ ከሞላ ጎደል አልቆለታል። የቀረ ነገር ቢኖር ለዲፕሎማሲ እንጥፍጣፊ ለደንቡ ያህል የመጨረሻ ዕድል መስጠት ብቻ ነው የሚል አስተያየት ሰጪዎችን በርክተዋል። አሁን ድርድር እየተካሄደበት ያለው የላሙ የጋራ ነዳጅ ቧንቧ ግንባታ $4.2 ቢሊዮን ወጪ የሚጠይቅ ሲሆን የታንዛኒያው ግን $5.5 ቢሊዮን ይጠይቃል። ኬንያ እምብዛም ያልተደሰተችበት በሞምባሳ በኩል የሚዘረጋው ሶስተኛው አማራጭ መስመር ደግሞ $4.4 ቢሊዮን ይፈጃል። የላሙ መስመር ከሁሉም አጭርና ወጪ ቆጣቢ ሆኖ ሳለ ሙሴቬኒ ፊታቸውን ወደ ታንዛኒያ ለምን አዞሩ ለሚለው ጥያቄ የሚቀርቡት ምክንያቶች ፖለቲካዊ መሆናቸው ኬንያውያንን ከልክኗቸዋል። ዓለም አቀፍ አማካሪ ድርጅቶች ፕሮጀክቱ በተግባር ላይ በሚውልበት ጊዜ አብዛኛውን መሬት በባለቤትነት የያዙት ኩኩዮች የሚጠይቁትን የመሬት ካሳ መጠን ያነሩታል፣ ውዝግቡም ረጅም ጊዜ ይወስዳል በማለት ምክር መለገሳቸው ኬንያውያንን ቢያስቆርፍም ኡጋንዳን ግን ቆም ብላ እንድትሳስብ አድርጓታል። መረጃዎች እንደሚያሳዩት ላሙ ወደብን፣ ደቡብ ሱዳንንና ኢትዮጵያን ያቀፈው ላፕሴት የተሰኘው የንግድና ትራንስፖርት ኮሪደር ፕሮጀክት በተጀመረ ጊዜ በኬንያ በኩል ከፍተኛ የመሬት ካሳ ውዝግብ ታይቶ ነበር። በሌላ በኩል ኢኮኖሚያዊ አዋጭነቱ የሚነገርለት የላሙ መስመር ለጎረቤት ሶማሊያ ድንበር ቅርብ በመሆኑ ለሽብርተኝነት ስጋት የተጋለጠ ያደርገዋል የሚለውም ሌላኛው የኡጋንዳ የጎን ውጋት ሆኖባታል። በኬንያ ስር የሰደደው ሙስናም ቢሆን ፕሮጀክቱን እንደሚያጓትተው ታዛቢዎች ያስጠነቅቃሉ። የኬንያ መንግስት ግን ሽብርተኝነት የጋራ ችግራችን ነው፣ ሌሎች ስጋቶቻችሁም ቢሆኑ በቀላሉ የሚፈቱ ናቸው እያለ የሚሰጠው ዋስትና ኡጋንዳን ማማለል የቻለ አይመስልም። ላሙ ወደብም ግንባታው ገና አለመጀመሩ ኡጋንዳ ከ2 ዓመት በኋላ ነዳጅ ድፍድፏን ለገበያ በምታቀርብበት ጊዜ ላይደርስላት እንደሚችል የአማካሪ ድርጅቶቹ ጥናት መጠቆሙ ሙሴቬኒ ታንዛኒያን ጠበቅ አድርገው እንዲይዙ ገፋፍቷቸዋል። በዓለም አቀፍ አማካሪዎች የቀረበው የአዋጭነት ጥናት ኡጋንዳ መጠነኛ ማስፋፊያ የሚጠይቀውን ነባሩን የታንዛኒያ ታንጋ ወደብ እንድትጠቀም ይመክራሉ። የኡጋንዳው መተላለፊያ ቧንቧ የሚያልፈው ነዳጅ ዘይት ክምችት ባለበት ሰሜናዊ ኬንያ በኩል በመሆኑ ለኬንያ በአንድ ድንጋይ 2 ወፍ የመምታት ያህል ሆኖላት ነበር። የመስመሩ መመረጥ ኬንያን፣ ደቡብ ሱዳንንና ኢትዮጵያን ካቀፈው የአፍሪካ ቀንድ ትራንስፖርትና ንግድ ቀጠና ከሆነው ላፕሴት ኮሪደር ጋር ስለሚተሳሰር ለኬንያ አዋጭነት እንዳለው ምን ነው። ኬንያ በመሰረተ ልማት ኋላ የቀሩትን ሰሜናዊ ግዛቶቿን ለማልማት ተስፋ የጣለችው የመሰረተ ልማት ዕድሎችን በሚያስፋው የኡጋንዳው ቧንቧ ዝርጋታ ላይ ነበር። ድርድሩ ከከሸፈ ግን ኬንያ የላሙ ወደብን ለማልማት ያላት ፍላጎት እንደሚቀንስ ተንታኞች ያስረዳሉ። ያም ሆኖ ኬንያ ነዳጇን ለዓለም ገበያ ለማቅረብ በነዳጅ ከበለጸገው ሰሜናዊ ግዛቷ ወደ ላሙ ወደብ በተናጠል የግሏን ነዳጅ ማስተላለፊያ ቧንቧ መዘርጋቱ አይቀርም። ሆኖም እያንዳንዱን በርሚል ድፍድፍ ለማጓጓዝ $14 ወጪ የሚጠይቃት ሲሆን ከኡጋንዳ ጋር በጋራ ማስተላለፊያ ቧንቧ ብትጠቀም ግን ወጪዋ በ35 በመቶ እንደሚቀንስላት ከኬንያ መንግስት የሚወጡ መረጃዎች ያሳያሉ። ከኢኮኖሚያዊ ስሌት አንጻር ከታየ ኡጋንዳም ከጋራ ማስተላለፊያ ቧንቧው ተጠቃሚ እንደምትሆን ጥርጥር የለውም። ኡጋንዳ የላሙን መስመር መጠቀሟ ለአፍሪካ ቀንድ ኢኮኖሚያዊ ትስስር በርከፋች እንደሚሆን ለተነገረለትና $23 ሚሊዮን ወጪ ለሚጠይቀው ላፕሴትም መልካም ዜና እንደሚሆን ተገምቶ ነበር። ከዚሁ ጋር በተያያዘ በደቡብ ሱዳን የእርስ በርስ ጦርነት ሳቢያ ላፕሴት በመጓተቱ የኢትዮጵያ መንግስት በጅቡቲ በኩል የነዳጅ ማስተላለፊያ ቧንቧ ግንባታውን ማጠናከሩ ለላፕሴት እንደ መጥፎ ዜና ተደርጎ ተወስዷል። በዚህ ፕሮጀክት ውስጥ መንግስታቱ ብቻ ሳይሆኑ 3 ዓለም አቀፍ ኩባንያዎችም ፍጥጫ ውስጥ ገብተዋል። በኬንያና ኡጋንዳ በነዳጅ ልማት ላይ የተሰማራው የእንግሊዝ ቱሎ ኩባንያ የላሙ ወደብ መስመር እንደሚመርጥ ያሳወቀ ሲሆን በተመሳሳይ በሁለቱ ሀገሮች ፕሮጀክቶች ያሉት የፈረንሳዩ ቶታል ነዳጅ ኩባንያ ግን የታንዛኒያውን መስመር መርጧል። በአንጻሩ ኡጋንዳ ላይ ብቻ የሚንቀሳቀሰው መንግስታዊው የቻይናው ነዳጅ ኮርፖሬሽን ግን አቋሙን ገና አላሳወቀም። ይህም ፍጥጫ በመጨረሻው መስመር ምርጫ ላይ ኩባንያዎቹ ረጅም እጆቻቸውን እንደሚያስገቡ አመላካች ሆኗል ይላሉ ጉዳዩን በቅርብ የሚከታተሉ ታዛቢዎች። ኡጋንዳ ፊቷን ወደ ታንዛኒያ በማዞራ ውሳኔም የቶታል እጅ እንዳለበት ይነገራል። ኡጋንዳ 1.7 ቢሊዮን በርሚል እምቅ ድፍድፍ ነዳጅ እንዳላት ሲገመት ኬንያ በበኩሏ 600 ሚሊዮን በርሚል የሚገመት የድፍድፍ ክምችት ማምረት እንደምትችል በጥናት ተረጋግጧል። ኡጋንዳ የታንዛኒያውን መስመር የምትጠቀም ከሆነ እንደ አውሮፓውያን አቆጣጠር በ2022 የመጀመሪያ ነዳጅ ምርቷን እንደምታመርት የምትጠበቀው ኬንያ ለተጨማሪ ጊዜያት ሊጓተትባት እንደሚችል ባለሙያዎች ያስጠነቅቃሉ። ሁለቱ ሀገሮች አዝጋሚ የሆነውን እድገታቸውን ለማቀላጠፍ ነዳጅ ምርቶቻቸውን ለዓለም አቀፍ ገበያ ማቅረብ እንደሚጠበቅባቸው ዓለም ባንክ እየመከረ ነው። ለዋዜማ ሬዲዮ ቻላችሁ ታድስ።
እንግዲህ ለዕለቱ ያሰናዳናቸው ዘገባዎች እነዚህ ነበሩ። በዘገባዎቻችን ላይ ያላችሁን አስተያየት በኢሜል አድራሻችን wazemaradio@gmail.com wazemaradio@gmail.com ልታደርሱን ትችላላችሁ። ዝግጅቶቻችንን በስማርትፎን የዋዜማ ራዲዮ አፕን ዳውንሎድ በማድረግ ማዳመጥ ይቻላል። የፌስቡክ እና የትዊተር ገጻችንንም እንደዚሁ ብትከተሉና ብትወዱት ፕሮግራሞቻችንን በቀላሉ ማግኘት ትችላላችሁ። በድምጽ ከምትሰሟቸው ፕሮግራሞቻችን በተጨማሪ በጽሁፍ የሚነበቡ ትኩስ ዘገባዎች በድረገጻችን በማህበራዊ ገጾቻችን ላይ ሁልጊዜም እናቀርባለንና እሱን ብትከታተሉ ትኩስ መረጃዎች በቀላሉ ይደርሷችኋል። ሁሉም ዘገባዎቻችን የድምጽም የጽሁፍም ደግሞ wazemaradio.com wazemaradio.com ድረገጻችን ላይ ይገኛሉ። የፕሮግራሙ አዘጋጆች ቻላቸው ታደሰ፣ መዝገቡ ኃይሉ፣ ዳንኤል ድርሻ፣ መሰሉ ንጉስ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ አርጋው አሽኔ፣ አንተነህ ኪዳኔ በጋራ በመሆን እንሰናበታለን። ዋዜማን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበረም ተስፋ እናደርጋለን። ጤና ይስጥልኝ።